እንኳን ለእናታችን ለእመቤታችን ለቅድስት ድንግል ማርያም ለፍልሰታ ጾም በሰላም አደረሳችሁ። ይህንን ጾም ለሁላችንም የንስሐ የጸሎት የፍቅርና የመንፈሳዊ እድገት ዘመን ያድርግልን። በቅድስት ድንግል ማርያም ምልጃና ጸሎት በእግዚአብሔር መልካም ፍቃድ ከክፉ ሁሉ ጠብቆን ለሀገራችንና ለቤተሰባችን ሰላም፣ ለህመምተኞች ፈውስን፣ ለተጨነቁት መጽናናትን፣ ለማህበረሰባችን አንድነትን ያድልልን። ጾማችን ከጸሎት ከትህትና ከይቅርታና ከምጽዋት ጋር የተቀናጀ የበረከት ፍሬን ያፍራልን። ጾም የሆድ መራብ ብቻ አይደለም። ጾም የክርስቲያኖች መንፈሳዊ ህይወት አንዱና ዋናው ምሰሶ ነው። የጾም ዓላማ ምግብ መተው ብቻ ሳይሆን ከኃጢአት መራቅ፣ ልብን በንስሐ ማደስ፣ በጸሎት መትጋት፣ በፍቅር መኖርና ለተቸገሩ እጅን መዘርጋት ነው። ጾም ትዕግስትን ያስተምረናል፣ ፍላጎታችንን እንድንቆጣጠር ይረዳናል፣ ልባችንን ወደ እግዚአብሔር ያቀርበዋል። ስለዚህ በጾም ወቅት ምግብን ከመከልከል በተጨማሪ ከክፉ ንግግር፣ ከቁጣ፣ ከጥላቻ፣ ከሐሜትና ከማንኛውም ክፉ ሥራ ራሳችን መጠበቅ ይገባናል። የጾም ቀናት ራሳችንን የምንመረምርበት፣ ይቅርታ የምንሰጥበት፣ ፍቅርን የምንዘራበትና በእግዚአብሔር ፊት በትህትና የምንቀርብበት የጸጋ ጊዜ ነው። እግዚአብሔር የጾማችንን ጸሎት፣ የንስሐችንን እንባ፣ የቸርነታችንን ፍሬ ተቀብሎ በረከቱን ያብዛልን። ጾማችን ለነፍሳችን መታደስ፣ ለቤታችን ለቤተሰቦቻችን ሰላም፣ ለሀገራችን ፍቅርን አንድነትን ያድልልን። የነሐሴ ንፋስ በደጋው ምድር ላይ ሲነፍስ የበጋው ድካም፣ የክረምቱ ድምቀትና የሰማዩ ዝናብ ተደበላልቀው ወደ አንዲት የተቀደሰች አጋጣሚ ያመራሉ። የነሐሴ ወር መግቢያ ከቂም ወደ ፍቅር፣ ከበደል ወደ ይቅርታ፣ ከውጫዊው የዓለም ወከባ ውስጣዊ ወደ ሆነው መንፈሳዊ ሰላም የምንፈልስበት መድረክ ነው። በአያቶቻችንና በአባቶቻችን ዘንድ ይህ ወቅት የተለየ ስፍራ አለው። ሕፃናት በየደጁ ቡዬ እያሉ የብርሃን ሞገድን የሚመኙበት፣ ወጣቶች ከልዩነት ይልቅ አንድነትን የሚያደምቁበት፣ በፊት ተሰብስበው ከሚያሳልፉበት የሁካታና የጫጫታ መንደር ውስጣዊ ሰላምና መንፈሳዊ አንድነት ወደሚያገኙበት የአንድነት መድረክ፣ ወደ ፈጣሪያቸው የሚተሙበት፣ ወጣቶች የነገ ዕጣ ፈንታቸው ላይ ለመወሰን ወደ ፈጣሪያቸው ተንበርክከው ለሀገር ሰላም፣ ለምድር በረከት፣ የሰው ልጆች ሁሉ በአንድነት ሆነው ማረን እያሉ የምህረትን እንባ የሚያፈሱበት የተቀደሰ ሰዓት ነው። ለሁላችንም ይህ ወር በጉጉት የምንጠብቀው፣ ሕፃናት ወደ ደጁ አዋቂውም የበረከት ስፍራ ወደ ሆነው ወደ ደጀ ሰላሙ የሚተምበት ነውና እነሆ ይህን መርሃ ግብር የምትከታተሉ ኦርቶዶክሳውያን በሙሉ እንኳን ለእመቤታችን ለቅድስት ድንግል ማርያም ለወርሃ ፍልሰታ በሰላም አደረሳችሁ እያልን ለዛሬ ያዘጋጀንላችሁ ጾምና ወጣትነት ምን መምሰል አለበት በሚል ርዕስ እነሆ ወጣቶች በወርሃ ነሐሴ የበረከትን ፍሬ የምትሹበት ወቅት ነውና ለእናንተ ታስቦ የተዘጋጀውን ጾምና የወጣቶች ሕይወት የተሰኘውን መርሃ ግብር እንድትከታተሉ በአክብሮት እንጋብዛችኋለን። ሰላም እግዚአብሔር በያላችሁበት ይብዛ። የተከበራችሁ ተመልካቾቻችን ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ነው። መርሃ ግብራችን አውደ ወራዙት ይሰኛል። በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ትውልደ ኢትዮጵያውያን እንኳን በጉጉት ለምንጠብቃት ለወርሃ ፍልሰታ በሰላም አደረሳችሁ። ጾሙን የበረከት የሰላም የአንድነት የፍቅር ያርግልን እያልን በዛሬው መርሃ ግብራችን እንግዲህ ወጣትነትና የጾም ሕይወት ምን ይመስላል፣ በተለይ በፍልሰታ ወቅት የወጣቶች አገልግሎት እንዴት መሆን ይገባዋል በቤተ ክርስቲያን አገልግሎት ውስጥ በሚል ርዕስ ከእናንተ ጋር ቆይታ ለማድረግ አንድ እንግዳ ይዘንላችሁ ቀርበናል። ከእንግዳችን ጋር ተዋውቀን ቀጥታ ወደ መርሃ ግብራችን እንገባለን። ቀሲስ እንኳን ደህና መጡ። እንኳን ደህና ቆያችሁኝ። እንተዋወቅ። ሙሉ ስሙን? መምህር ይትባረክ ብርሃኑ እባላለሁ እና ያው መላው ኦርቶዶክሳውያን በሀገር ውስጥም በውጭም ያላችሁ እንኳን ለእመቤታችን ለጾመ ማርያም በሰላም አደረሳችሁ አደረሰን እንላለን። እንደዚሁም ደግሞ እናንተም ማክበራችሁ ወደዚህ ስለጋበዛችሁኝ ከልብ አመሰግናለሁ።
ክብረት ይስጥልን መምህር፣ እርሶም አክብረውን ስለመጡ። እንደው እንግዲህ በተለይ እቺን ወር ብዙዎቻችን በጉጉት የምንጠብቃት የበረከት ወራችን ነችና ጾመ ፍልሰታ ሁላችሁም በድጋሚ እንኳን አደረሳችሁ እያልኩኝ ምናልባት መምህር ጾምና ወጣትነት ምን ያገናኛቸዋል ከሚል ከመግቢያ ርዕስ እንነሳና የጾም ሕይወትና የወጣትነት ሕይወትን እንዴት እናገናኘው በተለይ እንደ ቤተ ክርስቲያናችን አስተምሮ? እሺ አመሰግናለሁ። ያው እንግዲህ ይሄ ስለ አውደ ወራዙት ወይም ስለ ወጣቶች ጉዳይ ስናነሳ አሁን ከፊታችን ሁላችንም እንደምናውቀው ታላቁ የእመቤታችን ጾመ ማርያም መጥቷል ማለት ነውና ያው ሱባኤ ማለት 7 እንደሆነ 7 ደግሞ በዕብራውያን ፍጹም ቁጥር እንደሆነ በብዙ ታሪክ መዛግብት እንደዚሁ እንመለከታለን ማለት ነውና ከዚህ ጋር ተያይዞ እቺ ጾመ ፍልሰታ ስትመጣ ሁሉም ሰው በደስታ በጉጉት የሚጠብቃት ናት ማለት ነውና ወጣትነትና ጾም ደግሞ ምን ያገናኛቸዋል እንግዲህ የሚለውን ስንመለከት ማለት ነው። በመጀመሪያ ደረጃ የጾም ዓላማው የስጋን ፈቃድ ለነፍስ ማስገዛት ነው። ያ ማለት የሰው ልጅ ሲፈጠር ከሰባቱ ባህሪያት ነው ማለት ነው። ሰባቱ ባህሪያት ስናነሳቸው ደግሞ የስጋ ባህሪው 4 ነው፣ የነፍስ ደግሞ 3 ነው እና ስጋ በአንድ ባህሪ ስለሚበልጥ ብዙ ጊዜ ነፍስን ሊጫናት ይፈልጋል እና የስጋን ፍቃድ ለነፍስ ለማስገዛት እንደዚሁ ጾሙ፣ ጸሎቱ፣ ስግደቱ ወሳኝ ነው ማለት ነው እና በእንደዚህ መልኩ የምንጓዝ ከሆነ ሰው ከጾመ አብዝቶ ከጸለየ አብዝቶ ስጋውን ለማድከም ጥረት ካረገ የዝሙት ጾር ለምሳሌ ያጠቃውም ዘኒት የመሳሰሉት ነገሮች አይጠቃም ማለት ነው እና ብዙ አባቶቻችን የበቁት የበረቱት ብዙ ጾመው ነው እንጂ ብዙ በልተው አይደለም እና ይህን ተገንዝቦ ወጣቱ ወጣትነቱን ለቤተ ክርስቲያን ለመስጠት በቤተ ክርስቲያን ለመጽናት የግዴታ መጾም አለበት። ሲጾም ደግሞ የስጋውን ፍቃድ ለነፍሱ ማስገዛት ይችላል ማለት ነው እና ወጣትነትና ጾም የሚያገናኘው ብዙ ነገር አለ ማለት ነው። ወጣትነታችን አንግሰን ለማለፍ የግዴታ የስጋ ፍቃዳችንን ትዕግስተኞች ለመሆን እንደዚሁ በጾም ስጋችን መቀጣት አለበት ማለት ነው። ለምን ጾም የነፍስን ቁስል ታድናለች የተባለው ለዛ ነው ማለት ነው። የስጋን ፍላጎትም ደግሞ ማስታገስ ትችላለች ማለት ነው። ሰው ሲጾም የስጋ ፍላጎቱ እየደከመ የነፍስ ፍላጎቱ ደግሞ እየበረታ መላካዊ ሕይወትን እየተለማመደ ይሄዳል ማለት ነው እና ትዕግስትን ከዝሙት መራቅን በዝሙት ጾር ከመወጋት የሚጠብቅና የሚታደግ ነው። ስለዚህ ለወጣትነት ጾም ወሳኝ ነው ማለት ነው ወደ ቀጣዩ ምዕራፍ ለማረፍ። እውነት ነው። ምናልባት በዚህ ላይ መምህር እንደው ወጣቶች በተለይ በጉጉት ይጠብቋታል እቺን ጊዜ። ትምህርት ላይ ያሉት ከትምህርት የሚያርፉበት፣ በስራው ዓለም ያሉትም እንግዲህ አስበውበት አቅደው ሱባኤ ለመያዝ የጾመ ፍልሰታ በጉጉት የምትጠበቅ ወቅት እንደመሆኗ መጠን እንደው ወጣቶች በጾመ ፍልሰታ በቤተ ክርስቲያን ውስጥ በምን አይነት አገልግሎት ማሳለፍ ይጠበቅባቸዋል? እንግዲህ አሁን ቤተ ክርስቲያን ስታስተምር ወቅቱ ጊዜውን ሁሉን ዘበን የዋጀ ነገር ነው የምታደርገው እና በጾመ ፍልሰታም የሚደረገው ነገር ራሱን የቻለ ነገር አለ። ለምሳሌ ሰዓታት ይቆማል፣ ጾም አለ፣ ጸሎት አለ፣ ስግደት አለ፣ ንስሐ መግባት፣ ስጋው ደሙን መቀበል የመሳሰሉት አሉ እና ወጣቶችም በሰዓታቱ በቅዳሴው በጾሙ በጸሎቱ ከዚህ በተጨማሪ ደግሞ ከሌላው ጊዜ በተለየ መልኩ ቅዳሴ ማርያም ውዳሴ ማርያም ይተረጎማል ማለት ነው እና እዚህ ትርጓሜ ውስጥ ብዙ ታሪኮች ብዙ ወንጌል አዘል መልእክቶች አሉ እና እነዚህ በጣም ለሕይወታችን ወሳኞች ስለሆኑ ወጣቶች ይሄን ማድረግ አለባቸው ማለት ነው። ከዚህ በተጨማሪ ደግሞ መጽሐፍ ቅዱስ በጉብዝና ወራት ፈጣሪን አስብ ይላል መክብብ 12 ከቁጥር 1 ላይ ማለት ነው እና በጉብዝናቸው ወራት ፈጣሪያቸውን ማሰብ አለባቸው። የተማሩትን ትምህርት ወደ ተግባር ሲቀይሩት ደግሞ አረጋውያንን መንከባከብ፣ የጤና ችግር ያለባቸው ይኖራሉ፣ ለነሱ መቀመጫ በማዘጋጀት የቤተ ክርስቲያኑን ግቢውን በማጽዳት ይሄ ማለት ጾመ ፍልሰታ ሲመጣ ብቻ ሳይሆን ሰው መልካም ስራን በቤተ ክርስቲያን ይለማመደዋል። ከዛ ወደ ቤቱ ወደ ማህበረሰቡ ወደ ጎረቤቱ መውሰድ አለበት እንጂ ቤተ ክርስቲያን ውስጥ ብቻ መልካም ሆነን ጾመ ፍልሰታ ሲመጣ ብቻ መልካም ሆነን
ከዛ ውጪ ደግሞ ለሌላ የምንሆን ከሆነ እግዚአብሔር አይወደውም ማለት ነው። ለምን ያዕቆብ ምዕራፍ 2 ቁጥር 26 ላይ እንደዚህ ይላል፣ እንደዚሁ ከነፍስ የተለየ ስጋ የሞተ እንደሆነ ከምግባር የተለየ ሃይማኖትም የሞተ ነው ይላል ማለት ነው። ስለዚህ ሰው የተማረውን ትምህርት የያዘውን ሃይማኖት በምግባር በስራ የሚገልጽበት ወቅት ነው እና ወጣቶች ደግሞ ትኩስ ኃይል ስለሆኑ በዚህ ወቅት በጉዝናቸው ወራት እንደዚሁ ፈጣሪያቸውን እያሰቡ ሃይማኖትና ምግባርን አስተባብረው ይዘው የሚሄዱበት ትልቅ ልዩ ጊዜ ነው ማለት ነው። ለምን ቅድም እንዳነሳሽው አንቺ ስራ ያለው የዓመት ፍቃድ ወጥቶችን ጊዜ በጣም ይናፍቃታል ማለት ነውና እንድንጠቀምበት ያው እግዚአብሔር አምላክ ሁላችንም በቸርነቱ ይርዳን ነው ማለት። አመሰግናለሁ። ምናልባት በዚህ በወጣትነት ዘመን እንግዲህ በተለይ በጾመ ፍልሰታ ጊዜ ብዙዎቻችን የሱባኤ ጊዜ እንደሆነ ሱባኤ እንይዛለን። አንዳንዴ ስጋዊ ፈተና ሲበዛብንም ጾመ ፍልሰታን ማንጠብቅበት አጋጣሚ አለ፣ ለሱባኤ ራሳችንን ምናበረታበትና በዚህ በጾመ ፍልሰታ ሰዓት ራሳችንን ከክፉ ነገር ለመጠበቅ የምናደርጋቸው እንቅስቃሴዎች ምን መሆን ይጠበቅባቸዋል? መንፈሳዊ ሕይወታችን ወደ ኋላ እንዳይጎትትብን፣ በፈተና እንዳንወድቅ ምን ማድረግ ይጠበቅብናል? እንግዲህ ያው እንደ ቤተ ክርስቲያን ወጣት ማህበራቶች የተለያዩ የተደራጁ ይኖራሉ ማለት ነውና እነዚህ የተደራጁ ማህበራትን እንደ አካባቢም እንደዚሁ በተለያየ መልኩ መንፈሳዊ ኮሚቴዎችን በማዋቀር ማለት ነው አጫጭር ስልጠናዎችን በመስጠት እንዲጠነክሩ በሃይማኖታቸው እንዲበረቱ ማድረግ ያስፈልጋል ማለት ነው። ለምን እንደዚህ የምናደርግ ከሆነ ከብዙ ነገር ከክፉ ስራ ይልቅ መልካም ስራ ላይ ትኩረት ያደርጋሉ ማለት ነው እና ስልጠናዎችን አጫጭር ኮርሶችን በማዘጋጀት እንደዚሁ በዚህ በጾም ወቅት ማለት ነው ወጣትነታቸውን ለቤተ ክርስቲያን እንዴት መስጠት እንዳለባቸው በደንብ ማሳየት ያስፈልጋል ማለት ነው። ከዚህም በተጨማሪ የሚያገኙትን ጥቅም ለወጣቶች አብዝቶ ማስረዳት ተገቢ ነው ማለት ነው። መልካም። ምናልባት በዚህ በፍልሰታው ውስጥ በቤተ ክርስቲያን የምናሳልፋቸው አገልግሎት በቅዳሴው፣ በዝማሬው፣ በንባቡም ሊሆን ይችላል የምናደርጋቸው እያንዳንዱ አገልግሎት ለቤተ ክርስቲያናችን አልፎም ለግላችን የሚሰጠን ራሱን የቻለ ትልቅ ፋይዳ ይኖረዋልና ምናልባት መምህር ይህንን የምናገኘውን ጥቅም እንዴትስ ከራሳችን አልፎ ለሰዎች መትረፍ ላይ መስራት እንችላለን? መጠቀምስ የምንችለው ከሱባኤ መግባት ብዙዎቻችን ሱባኤ ከመግባት ካለፈ የምናገኘውን በረከት በስነ ስርዓት ከመጠቀም አልፎም ለሌሎች ትምህርት ከመሆን አንጻር ብዙም ስንተገብረው የተሰጠንን ዓላማ የተደረገልንን ነገር ስንመሰክርለት አንገኝምና እንዴት አድርገን ወደ ራሳችን ሕይወት ያመጣነውን በረከት ለሌሎች አርአያ ማድረግ እንችላለን? ጥሩ ነው። እንግዲህ ወጣቶች በቅዳሴ በዝማሬ በተለያዩ ነገሮች መሳተፋቸው ለግላቸውና ለቤተ ክርስቲያን ያለው ጥቅም የሚል ነውና ይሄ በሁለት መንገድ ነው የሚታየው። የመጀመሪያ ለቤተ ክርስቲያን ያለውን ጥቅም ስንመለከት ወጣቶች በዝማሬ በሰዓታቱ በተለያየ ነገር መሳተፋቸው የቤተ ክርስቲያን ዶግማዋ፣ ቀኖናዋ፣ ትውፊቷ ሳይሸራረፍ ከትውልድ ወደ ትውልድ እንዲሸጋገር ይረዳል። ከተማሩ፣ ካነበቡ፣ በቅዳሴው በሰዓታቱ ከተሳተፉ እነዚህን ነገሮች ሳይሸራረፉ ከትውልድ ወደ ትውልድ ለማቀባበል ይረዳል። ሌላ ሃይማኖታዊ ባህሎች የመሳሰሉ ነገሮች አሉ። ለምሳሌ ሰላምታ፣ እንደዚሁም ደግሞ እንግዳ መቀበል የመሳሰሉት እነዚህ ሃይማኖታዊ ባህሎች ናቸውና እነዚህን አጥብቆ ለመያዝ ይረዳል። ይሄ ደግሞ ለቤተ ክርስቲያን ትልቅ ጥቅም ነው ማለት ነው። ለራሳቸው ደግሞ ያለውን ጥቅም ስንመለከት በስጋም በነፍስም በረከት ያገኛሉ። በስጋ በረከት አለው፣ በነፍስም ደግሞ ዘላለማዊ ሕይወትን ያገኛሉ። ለምን እዚህ ቅዱስ ጴጥሮስ ማቴዎስ 17 ላይ ሲናገር በዚህ መሆን ለኛ መልካም ነው ብሏል። ዝማሬውን እየዘመሩ ሰዓታቱን እየቆሙ እያስቀደሱ እንደዚሁ መልካም ነገሮችን እያደረጉ በዚህ መሆን ለኛ መልካም ነው ብሏል። ሌላው ዋነኛው ጥቅሙ የእግዚአብሔርን ቃል የተናገሩትን ዋነኞቻችሁን አስቡ፣ በእምነት መሰሏቸው ብሏል ብርሃነ ዓለም ቅዱስ ጳውሎስ ዕብራውያን 13:7 ላይ ሲነግረን ይህን ጽፎልናል ማለት ነው እና
ዋነኞቻችን እንድናስብ በእምነት እንድንመስላቸው ይረዳናል። ለራሳችን ያለው ጥቅም አባቶቻችን መሆን ባንችል እንኳን አባቶቻችንን መምሰል እንድንችል ይረዳናል ማለት ነው። በሌላ መልኩ ሰው በእነዚህ መንፈሳዊ አገልግሎቶች ሲሳተፍ ካለበት ከብዙ ሱስ ይርቃል። በብዙ ሱሶች የተጠመዱ ወጣቶች መቼም ሱስ እድሜ አይገድበውምና በተለያየ ነገር ውስጥ ያለ ሰው እዚህ መንፈሳዊ አገልግሎቱ ሲሳተፍ እንደው ይሄን ሱስ ተጠቅሜ እንዴት ሰዓታት እቆማለሁ፣ እንዴት አስቀድሳለሁ፣ እንዴት ቅዳሴ ጸበል እጠጣለሁ እያለ እንደው የግድ ይርቃል ካለበት ሱስ ማለት ነውና እነዚህን የመሳሰሉ ዘርፈ ብዙ ጥቅሞች አሉት ማለት ነው። ለራስና ለቤተ ክርስቲያኗም ጥቅም አለው፣ ለራሱ ለግለሰቡም ደግሞ ጥቅም አለው ማለት ነው። እና እነዚህን የመሳሰሉትን ነገሮች ማየት እንችላለን። መልካም። ምናልባት ቀሲስ እዚህ ላይ ብዙ ጊዜ ወጣቶች በጾም ወቅት ቤተክርስቲያን የሚመጡት እንዳሉ ሆኖ በአንዳንድ ድክመቶች ደግሞ ከቤተክርስቲያን የምንርቅ በዛው ልክ ብዙዎች ነንና በሰላሙ ጊዜ ቁርስ አርፍዶ የሚበላ ሰው ጾም ሰዓት ላይ ያለ አግባብ ይርበውና በጠዋት መመገብ የሚችልበት ጠዋት ከእንቅልፍ የመነሳት ልምድ ያለው ወጣት በጾም ወቅት ጊዜ ጾም በሚገባበት ሰዓት ላይ በጠዋት እንቅልፍ ይመጣል። ሌላ ጊዜ የምናደርጋቸው መንፈሳዊ ግልጋሎቶች አንዳንዴ ጾም በሚገባበት ሰዓት የምንደክምበት አጋጣሚ ያለና የጾም ሰዓት ላይ የሚገጥሙን ፈተናዎችን እንዴት አድርገን መቋቋም ይገባናል? እንግዲህ ያው ወጣቶች በጾም ወቅት ከቤተ ክርስቲያን የሚርቁባቸው ብዙ ችግሮች አሉ። መፍትሄውም ደግሞ እንዴት እንደሆነ በዚሁ ማየት ያስፈልጋል ማለት ነውና ለምሳሌ እንግዲህ ሰው በተለያየ ነገር ይርቃል። በተፈጥሯዊ ለምሳሌ እህቶቻችን ልማደ አንስት የወር አበባ በመሰላው እንደዚሁም ደግሞ ወንድሞቻችንም ዝኒት በህልመ ሌሊት ሲመቱ በስንፍናም ደግሞ ሰው ሊቀር ይችላል እና እነዚህን ለይቶ አይቶ ለምሳሌ ሰው በወር አበባ ምክንያት በዘኒት በመሳሰሉት ነገር ከሚስጥራት መሳተፍ ነው እንጂ የሚከለከለው ቤተክርስቲያን እንዳይመጣ አይከለከልም ማለት ነው። ንጽህናውን ጠብቆ ታጥቦ ጸሎቱን መቀጠል አለበት። ለምን አንዳንድ ጊዜ ሰዎች ይሄ ሳይገባቸው ጸሎት የሚያቋርጡ አሉ፣ ከመስቀል የሚርቁ አሉ። መጽሐፍ ቅዱስ የጸሎት መጽሐፋቸውን እንኳን ለመንካት የሚሸሹ ሰዎች አሉ ማለት ነው እና የፈጽሞ ስህተት ነው። ለምን ሰው በተፈጥሮ ቅድም እንዳልኩት ይኖራል በባዮሎጂው ማለት ነው። ከዚህ በተጨማሪ ደግሞ በዝኔት መፍሰሱ በራስ ስንፍናም የሚፈጠሩ ነገሮች አሉ እና እነዚህ ለይቶ ማየት ያስፈልጋል። ስለዚህ ከቤተ ክርስቲያን የሚያርቀን ነገር እንደው እነዚህ ቅድም የምናነሳቸው ቢገጥሙን እንኳ የሚያርቁን አይደሉም። ሊያርቁን የሚችሉት ከሚስጥራተ ቤተ ክርስቲያን ነው። ስጋው ደግሞ ከመቀበል ከመሳሰሉት ከተለያዩ ሚስጥራቶች እና ይሄን ተገንዝበው ከጸሎትም ከምንም መራቅ ያስፈልግም ማለት ነው እና የጠላት ፈተናም ይኖራል። የስጋ ፍቃድ ሲያሸንፋቸውም ሰዎች እንደዚሁ ሊርቁ ይችላሉ። እንግዲህ በዚሁ ስናነሳ ቅዱስ ዮሐንስ በአንደኛ ዮሐንስ ምዕራፍ 2 ቁጥር 15 ላይ እንዲህ ይላል፣ ይህንን ዓለም መውደድ እንደማይገባ ማለት ነው እና ይህንን ዓለም መውደድ እንደሌለብን ዓለምን በዓለምም ያሉትን አትውደዱ ይላል። ቅዱስ ጴጥሮስም ሲነግረን ኦሃዊ ታፍቅሩ ወለዓለም ወይዛህሉ ውስተ ዓለም ዓለሙን ያላፊ ወፍቶቱን ያሊስ መኩሉ አላፊ ውቱ ይላል። ወንድሞች ይሄንን ዓለም በዓለም ውስጥም ያለው ፍላጎት አትውደዱ። ለምን ዓለምም ፍላጎቱም አላፊ ነው ብሎናል። መልሶ መጽሐፍ ቅዱስ ዓለምን የሚወድ የእግዚአብሔር ጠላት ነው ይላል እና ዓለምን መውደድ በራሱ ለእንደዚህ አይነት ስንፍና ራሱ ዓለምን መውደድ ነው ማለት ነው እና ከእንደዚህ አይነት ነገር መራቅ ያስፈልጋል። በእነዚህ ችግሮች ሰዎች ከቤተ ክርስቲያን ሊርቁ ፈተና ሊገጥማቸው ይችላሉ። እንግዲህ ወደ መፍትሄው ስንገባ ዋነኛውና ትልቁ መፍትሄ መድኃኔዓለም ወደዚህ ምድር የመጣበት ምክንያት ስጋውን የቆረሰው ደሙን ያፈሰሰው ለእኛ ለኃጢአተኞች እንደሆነ በተለያየ ችግር ውስጥ ላሉ ሰዎች ተስፋ እንዳይቆርጡ መናገር ያስፈልጋል። ለምን የማቴዎስ ወንጌል ምዕራፍ 9 ከቁጥር 13 ላይ እኔ ኃጥአንን ነው እንጂ ጻድቃንን ልጠራ አልመጣሁም ብሏል። ሰው ካመመው በስጋው
ወደ ሐኪም ቤት ሄዶ ይታከማል። ዶክተር ጋር ሄዶ ማለት ነው። የነፍስ ህመም የመንፈስ ስብራት ሲገጥመን ደግሞ የት ነው የምንሄደው ከተባለ ንስሐ አባታችን ጋር ነው ሄደን አሁን መቼም ሰው በስጋው ታሞ ሲሄድ ይሄንን መድኃኒት ውሰድ እንደዚህ ነው ሰዓቱ ምኑ ተገድቦበት ተለያየ መድኃኒት ይሰጠዋል እና መድኃኒቱን አታቋርጥ መድኃኒቱን ከጨረስክ ትድናለህ ካልጨረስክ ደግሞ በሽታው ይለማመዳል ስለዚህ ባለቤቱ ነው ያመጨረስ ማለት ነው በቤተ ክርስቲያንም ካህኑ የክርስቶስ እንደራሴ ነው መተው ንስሐ ሲገቡ የሚሰጥ መድኃኒት አለ ያ መድኃኒት ምንድነው ጾም ነው ጸሎት ነው ቀኖና ስግደት ነው እና ይሄንን የምናደርገው ምንድነው ሰው በስጋው ሲታመም ሐኪም ቤት እንደሚሄድ ሁሉ በነፍሱ ሲታመም ወደ ቤተ ክርስቲያን አባቶች ሄዶ ይናዘዛል የሚሰጠው መድኃኒት ያለ ያን ውጦ ይድናል ነው ያ የሚዋጣው መድኃኒት የቤተ ክርስቲያኑ ደግሞ ቅድም የዘረዘርነው ጾም ጸሎት ስግደት ምጽዋት የመሳሰሉት ናቸውና ይሄንን አይተው ተስፋ እንዳይቆርጡ እግዚአብሔር የመጣው በኃጢአት ልታመም ነው ስለዚህ ተስፋ አትቁረጡ ብሎ መፍትሄውን መናገር ያስፈልጋል ለምን መፍትሄ አጥተው እንደው በቃ እኔ መቼ ነው ከዚህ ህይወት የምወጣው ብለው በብዙ ጭንቀት ውስጥ ያሉ ወጣቶች ወንድሞች ስላሉና እግዚአብሔር ኃጢአትን እንጂ ኃጢአተኛ ሰውን ጠልቶ ያቅም በመጽሐፍ ቅዱስ ብዙ ሰዎች በድለናል እያሉ ወደሱ መጥተዋል ሲመጡ ግን ከዚህ ባሰያ እንዳያገኝህ ዳግመኛ አትበድል ብሎ ፈውሶ ሲመልሳቸው እንጂ ያንተ በደል በጣም ከባድ ነው ዞር በል ብሎ ማንንም ያባረረው ሰው የለም እና እኛ ከምንሰራው ክፉ በላይ የእግዚአብሔር ምሕረት ይበልጣል ምሕረቱ እንደምናስበው አይደለም ለምን ነብይ እግዚአብሔር ቅዱስ ዳዊት ሩቀ መዓት ወብዛ ምሕረት ይለዋል አንተ መዓት የራቀ ምሕረት የበዛ ነው ይላል ግን እግዚአብሔር መሐሪ ነው ብለህ ደግሞ በክፋት ክፋት አትጨምር ይላል መልሶ መጽሐፍ ቅዱስና ይሄንን እንዲገነዘቡ እግዚአብሔር የፍቅር አምላክ የፍቅር አባት እንደሆነ እንዲያውቁ መብትሄውን መናገር ያስፈልጋል ነውና ይሄን ይመስላል ውድና የተከበራችሁ የሚዲያችን ተከታታዮች በሙሉ እነሆ ጾምና ወጣትነት የተሰኘው ክፍል 1 መርሃ ግብራችን ይህንን ይመስላል። በቀጣይ ሳምንት ጾምና ወጣትነት ክፍል 2ን ይዘንላችሁ እስከምንቀርብ ድረስ ሰላም እግዚአብሔር በያላችሁበት ይብዛ እያልን ቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን መርሃ ግብሮች ይቀጥላሉ። ሰላም እግዚአብሔር በድጋሚ ከሁላችን ጋር ይሁን። ጾሙን የበረከት የአንድነት የሰላም የፍቅር ያድርግልን። ይቆየን።